ረችኝ እንጂ ሞታለች አላለችኝ። ያኔ ግን የሱዲ 2000 ብር ሊያር ነበረኝ በሱ ነበረ የሸኘችኝ። ከዛ እዛ ደርሼ ደግሞ ሆነ ነገር ይቃጠልብሻል 30 ሳይሆን ስትመጪ ቆርጥብሻል። አሁን 2 ነው የከሰረችው። ስትመጪ ግን ሰርተሽ ትመልሽልኛለች ቆርጥብሻለሁ ብለኛለች። እሺ በቃ ቁረጭኝ እንዳይቃጠልብኝ ነው ያልኳት አለች። አልቆርጥም አውቄ ነው ያልኳት አለች። አሁንም በእጇን ብር ሰጣታለሁኝ እሷ ብቻ በሰላም ሀገሯ ትግባ ምንም ችግር የለውም ብላለች። እሺ እሺ ምንም አልቆርጥም። አየሽ ግን ምን ያህል ሰው እንደሚወድሽ አንዳንድ ጊዜ የባሰ ደግሞ ምን አይነት ሰው ልክ በዚህ በእንቅርት ላይ ጆሮ ደግፍ እንደሚባለው እንደዚህ አይነት ሰው አጋጥሞች ደግሞ እንደ አይነት ጣጣ እንዳታመጣብኝ ብሎ እኮ ሄዶ ኤምባሲ የሚወረውርሽ ሰው አለ። ይኸው እዚህ ሁሉ 12,000 ሰው ቁጭ ብሎ ማዳመጥ ያንቺን ችግር መስማት ልክ እንደ ቤተሰብ እኮ መጥቶ እየጠየቀች ነው። ስለዚህ አሁን ምንድነው መሰለሽ ይህንንም ሰው ሳታስደነግጪው ብትፈልጊ ዛሬ ማታ ብትመጪ ያው ቤታችን ቅርብ ነው ከኤርፖርት 5 ደቂቃ ናት። ከኤርፖርት 5 ደቂቃ 10 ደቂቃ ናት። ሄደን እንወስድሻለን። እዚህ ማረፊያ አለ። እዚህ ሆነሽ ምን ብለሽ ልጄ በትክክል አሁን አንቺም ሳትሳቀቂ አሁን የልጄ ቦታ የት ነው ብለሽ ሳታደርጊ ይህን ታደርጊያለሽ። ከዛ ደግሞ ያለሽን ሁኔታ አረጋግተሽ አይሽ አንቺም ሳትረጋጊ ጭንቅላትሽን ሳታስተካኪ ነው ተነስተሽ ሄድሽ። ለዚህ ነው የተረፈው። ፍርድ ቤት ንገር ሰኞ ፍርድ ቤት ቆሜ እሷ ዛሬ መምጣት አለብሽ ብላ ትኬት ልካልኝ እኔ ፍርድ ቤት ቆሜ አቅም የለኝም አቅቶኛል ውሰድልኝ ብዬ ፍርድ ቤት ቆመን እያለን በዛው ቀን ማታ በረራ ሆነ። ትኬትሽ ስለተቆረጠብሽ እንጂ አስተካክለሽ መምጣት ትፈልጊ ነበር። እኔ ከዛ ከገጠር ጨርሼ ጣጣዬን ጨርሼ ልክ ልጄን ሲያይ ትንሽ ከስሜት ትንሽ ወጣው። እሷን አይቼ ወጣሁትና ግን ሳስቦ እዛ አዲስ አበባ ሆኜ እሷን ይዤ ሆነ ነገር ሰርቼ እሷን ማሳደግ አልችልም። ስለዚህ ምን መሆን አለብኝ አልኩትና እሱን ራሱን እንደዚህ ከፍርድ ቤት መልስ መጠን አለቀህም አንተን አልፈልግም እኔ ገንዬ ነው የሚፈልገው ብላ እሱን እምቢ ስትል ልጅቷ እሺ ምን ይሻለኛል ብዬ አማክሬው ሂጂና እኔ እንደፈለግሽ አንቺ አሳድግልሻለሁ ዛሬ አይቅረብሽ ብሎ ከሸኘኝም በኋላ ነው እዚህ ደርሶኝ እዚህ ከደረስኩም በኋላ በቃ ልጅ እንዲህ ትሁን ሲል ስልኬ ተጠልፏል። ምንም ማውራት አልችልም። ካርድ ሞልተሽና በዋትስአፕ አውሪኝ አለ። ካርድ ደግሞ እኔ ምንም እንደሌለኝ ካርድ ሞልቼ ወደ ኢትዮጵያ መደወል እንደማልችል ስለሚያውቅ ሞልተሽ በመስመር ደዊ የለኝማ እንዴት 1000 ብር ተከፍሎልኝ እንዴት ሞላለሁ ሲለው የራስሽ ጉዳይ ብሎ ነው እንደሚመጣ አባብሎኝ እዚህ ጋር ከተተኝ። ልክ እነሱ አረብ እጅ ሲገባ ደግሞ መመለስ እንደማልችል አቅሜ ምን ጋር እንደነበረኝ ምን እንዳለኝ ጠንቅቆ ያውቃል። ስለዚህ አሁን መመለሻ የላትም። ከፈለሽ ሙሽ የሚለኝ ራሱ አለ። ልጅቷን ከፈለሽ ቀቅለሽ የሚለኝ ጊዜ አለ። ገብቷል። ግን ያኔ እናቴ ስላለች እንዲህ ይለኛል እያልኳት እሷ ነበረች ብታቆማ በቃ አይዞሽ ብትለኝ እንደዛ የሚለኝ ሰዓትም አለ። ምን ሊበልክ እንደዚህ አዳምጡኝና ደግሞ አንድ ነገር ልንገርሽ። አሁን ከዚህም ያሉት ሰዎች እየጻፉ ነው። አሁን ነገ አንቺ ተረጋግተሽ ነይና መረዳት ያለብሽን እኛም ሌሎችም ሁሉም ሰው ያዋጣና የምንችለውን ነገር አድርገሽ ለልጅሽ በአካውንቱ አስቀምጠሽ ቀጥረሽላት እንዳልሽም አድርገሽ ከዚህ በኋላ ለምኖ እንደውም በቃ እንደገና መልሼ ልጄን መውሰድ እፈልጋለሁ ልጄን ማየት እፈልጋለሁ የሚልበት ነገር ይመጣል እና አንቺ ግን ጠንካራ ካልሆን አይሰማሽም። ገብቶሻል? ስለዚህ በመጀመሪያ ማንም ሰው ቆይልሽ ሁል ጊዜ አሸናፊ ስትሆኚ ነው። ገብቶሻል? ማዳምሽ መጣች አለች ሄደው አሁን እንደዚህ ብትኝ እኔ አሁን ራሱ ስቅቅላል። አሁን እውነት ለመናገር እዚህ ሰው ባይኖር ምናምን ሁሉም ሰው እኮ መቼም የራሱ ነገር አለበት። እርግጠኛ ነኝ አሁን እኔ ሳገኘው እኮ ደግሞ ይሄኔ በጣም መልካም ሰው ሊሆን ይችላል። በጣም ከምታስብ ሆና ይሆናል። ግን ይሄ አሁን አንቺ ወይ በጣም በቃ ፍቅር አለብሽ ወይ በጣም እንትን አለብሽ። አሁን ይህንን ስለሆነ ነው አሁን እያስጨነቀሽ ያለው እንጂ ይሄኔ እኮ
እሱ የሚፈልገው አይ በቃ እንደው እኮ በየቀኑ እንዴ እንደዚህ እያለቀሽ እንዴት ፊትሽ መሆን ይሆናል? ገባሽ? አሁን ብታየኝ እኔ ራሱ ይጨንቀኛል። አሁን ራሱ አሁን አንድ ነገር ብቻ አድርግ እሺ። መጀመሪያ ይሄ እንትኑ ጨርቁም ወደ ላይ ከፍ አድርገው፣ ፊትሽ ላይ እንትን ያደርጋል። ከፍ አድርገው፣ አውርጁ፣ ምንም ችግር የለም። አውርጁ። ተወልጫለሁ፣ ፀጉሬ የለኝም። ምን ይሆን ምን ችግር የለም። በቃ እንደሱ ከፍ አድርገው። ምንም ደግሞ ቆንጆ ነሽ በጣም። ልንገርህ፣ መልስ እየጠየቀኝ መልስ ልመልስልህ። ጭንቀት ኖሮብኝ ይሻለኛል ነበር። ልመልስልህ። ሰላም ድሮ ሳወራ ልንገርህ፣ ጭንቅላቴ ትክክል ሲሆኖ ጊዜ አሳድጌያታለሁ። አንዲች ብር እርግዝና በሰው ቤት ጨርሼ ይቺ ልጅ አንዲች ቀን ይሄንን የሚጠቀልልበት አጥቼ ነው ሚልክ። ቅድም የአቢባ ነግራታለሁ። የሚጠቀልልበት ልጅቷ እንኳን አጥቼ ወደ እሱ ሲደውል ድምፄን እያወቀ ይዘጋል ነበረ። ጥሩ ነው ስላልከኝ ነው፣ ሊሆን ይችላል ስላልከኝ። እንደዛ ያሳለፍኩ ሴት ነኝ። ከ2013 ጀምሬ እስከ ዛሬ ድረስ አሁን ነው እሷን ሳጣ በቃ እኔ መኖር የለብኝም ብዬ ጭንቅላቴ እየተነካብኝ እንጂ የእሱን ድጋፍ ፈልጌ አይደለም። ሲያቅተኝ ልጄን ሲያቅተኝ ነው የከሰስኩት በፍርድ ቤት። አስፋልት ቦሌ ማጠማጋቱ አውቃለህ አይደለ? ሆነ ነገር እንዳትሆንብኝ ንገሪ ሆነ ነገር እንዳትሆንብኝ ብዬ ዘበኛ ጋር ብር ኖሮኝ ታስክ ይዤ እሱን መፈለግ አልችልም። ፍርድ ቤት ቤቱን አሳይ ጦቅሚ ስለሚሉኝ እንደዛ አስፋልት ላይ አድራለሁ። ወደ ዘበኛ ጠጋ ብዬ ያሳደግኳት ልጅ ነኝ ልጅቷን። ይሄ ሆኖ ግን ሰላም አትይም፣ ሁሌ እንደዚህ እያለቀሽ ነው ትለኛለህ። አላለቅስም ሰላም ነው ብዬ ሲለው የምትጠይቂውን ሰላም እዛው ጠይቂ፣ የምትፈልጉን ተናገሪ ይላል። ሰላም ለምንድን ነው ማቲ ስለምትለኝ ማለት ነው። አንተ አሁን ሰላም ብቲ ስላልከኝ ሰላም እዛው ጠይቂ፣ ሰላም ብትይ ሰው እዛው ጠይቂ፣ አሁን የፈለግሽውን ነገር ቀጥ ይለኛል። እየሰማኸኝ ነው? እየሰማሁሽ። አዎ እንደዛ ስለሚለኝ ሰላም በቃ አልለውም። እሷ ላይ የሆነ ነገር ሲደርስብኝ ይሄ ቅር ብሎኛል፣ ለምን ይሄንን አታረገውም? ይሄንን አርጎ ይለዋለሁ። ገነት ይሰማሻል ማሪ? እኔም መዳም ፓስፖርት ኮፒሽን ልካለኝ። እኔም መዳምን ትኬት እየፈለግን ነው ቀድሞ ያገኘ። እሺ እኔ ቀድሜ ካገኘው እንትን ልክላትና ምናልባት ለዛሬ ማታም በረራ ከተገኘ ዛሬ ማታም ልትሄጂ ትችያለሽ። ገላሽን ታጥበሽ መሄድ ብቻ። እሺ እዛ ወንድም ካልድ ይቀበልሻል። ወንድም ካልድ ፋውንዴሽን ታርፊያለሽ። ልጅሽም ወንድም ካልድ ፋውንዴሽን